የወደዱትን ያሰቡትን ሲያሳኩና ደስታቸውን ሲገልጹ አልহামዱሊላህ هذا من فضل ربنا በማለት ለደስታቸው ምስጋናን ያቀርባሉ። ኢፋዲዎች ሚላህ ኢብራሂም ደሲር ባላለው በኢፋዳ ማህበረሰብ የሀድራ ትስስር ውስጥ የሀድራ አሚርና የፊሰቢላህ ምክትል አሚር ነኝ። ሚላህ ኢክራም ሁሴን ባላለው የኢፋዳ ማህበረሰብ የሀድራ ትስስር ስራ አስኪያጅ የሚራስ ሀድራ አሚራ እንዲሁም ለአካል ሀድራ በተወቀረው ኮሚቴ የሎጂስቲክ ኮሚቴ አሚራ ነኝ። ቢስሚላህ ራሂማ ጀማል ባላለው ወይም ደግሞ ረሃውላ የኢፋዳ ማህበረሰብ የሀድራ ትስስር የፊሰቢላህ ሀድራ የማን የጎሮቻ ሀድራ አባልና ከዛ በተጨማሪ ደግሞ ኢፋዳ ማህበረሰብ የሀድራ ትስስር የኮሙኒኬሽን አሚራ ሆኜ ያገለገልኩ እገኛለሁ። ስሜ መብሩክ ከተማም ይባላል። የኢፋዳ ማህበረሰብ የሀድራ ትስስር የመርሃ ግብር አሚራ እንዲሁም ደግሞ የጁንዱላህ ሀድራ አሚራ ነኝ። ስሜ ኢብቲሳም ሲራጁዲን ይባላል። የሀድረተል አዲያት አሚራ እና በኢፋዳ ኢስላሚክ ኦርጋናይዜሽን ደግሞ ማርኬቲንግ ፕሮሞተር ሆኜ ያገለገልኩ እገኛለሁ። ኢፋዳ እንደ ቤተሰብ አብሮ መስራት ከጀመረባቸው ጊዜያት ጀምሮ እነዚህም አይሳኩም እንዴት ተብሎ ይሆናል የተባሉ ፕሮጀክቶችን እያሳካ በሚገርም ፍጥነት እየተጓዘ ከአባላቱ አልፎ ለማህበረሰቡ የኸይር ስራ ሰበብ መሆን ለመቻል በቃ ትልቅ ተቋም ሆኗል። ኢፋዳን እንደ መብሩካ ስገልጸው ይሄ የቀልብ ሰኪናን ያገኘንበት ቦታ በሰላዋቱ በቁርአኑ ይርዱ እንዲሁም ደግሞ ፒውር የሆነ ቤተሰብ ያገኘንበት እህትማማችነትና ወንድማማችነትን የገነባንበት በጣም ትልቅ ተቋም ነው። ቢቸግረን ደውለን የምናሟየው ወንድም ማግኘት ማለት ቀልድ አይደለም በአሁኑ ሰዓትና በአላህ መንገድ ላይ የምንተዋወስ ቤተሰባዊነትን የገነባንበት ትልቅ ቦታ ነው። ከኢፋዳ በጣም ደስ የሚል ቤተሰብ ለክ ሳዘን ሲከፋኝ የሚደግፈኝ አይዞሽ የሚለኝ ቤተሰብ ከምንም በላይ በቃ የትም ቦታ ላይ ሄደን ብንጠይቅ ማናገኘው ነገር ቢኖር አሁን ላይ በጣም ከባድ እየሆነ ያለው ነገር ለአላህ ብሎ መዋደድ፣ ለአላህ ብሎ መተሳሰብ፣ ለአላህ ብሎ የሆነን ሰው መውደድ ምንም አይነት ዱንያዊ ጥቅም ሳይጋርደው ለአላህ ብሎ የሆኑን ሰዎች መውደድ እና ደግሞ ውዴታ ማግኘት ያለበት ቦታ ነውና ያንን ትልቅ ቤተሰብ ማግኘት ችያለሁኝ። ምንም አይነት ሐሳብ ቢገጥመኝ የሚጋራኝ ከምንም በላይ ደግሞ ወደ አላህ የሚጠራኝ አላህ ደስ ወደሚለው መንገድ የሚጠራኝ አላህ ደስ ለሚለው ስራ የሚጋብዘኝ ቤተሰብ አግኝቼበታል አልহামዱሊላህ። ከዛ ውጭ የተለያዩ ስራዎችን እንድሰራ እድሉን አግኝቻለሁኝ። አቅሜን እንዳይበት ረድቶኛል። እነዚህ ነገሮችን አግኝቻለሁ። ኢፋዳ ቤቴ ነው ለኔ ማረፊያዬ ለኔ ምላቸው በቃ የኔ ሰዎችን ማገኝበት ባላህ መንገድ ላይ ካለ ምንም ጥቅም ምንም ፈልገን ሳይሆን just በቃ አላህ ጋር የምንቀራረብበት የምንተዋወስበት ሰላም የሚሰማኝ የምንወድበት በቃ እንደ ቤቴ ይርፍ የሚልበት ቤቴ ነው ይፋዳል። የኢፋዳ ማህበረሰብ የሀድራ ትስስር በመጀመሪያ የካሄደውን የእዝነት ዘመቻ ስናነሳ አባላቱ ላይ ከፍተኛ መነቃቃትን በመፍጠር እምነትን የገነባበት የማይቻል የሚመስሉ ግን በአንድነት እንደሚቻል ድንቅ ተሳትፎ የተደረገበትና የአቡበክርና የዑመርን አይነት የሰደቃ ፉክክር ከሰሃባ ዘመን ርቀን በዛሂር ያየንበት በከፍተኛ ፉክክር መንፈስ ውስጥ በመግባት የስሜት መውጣትና መውረድን የተመለከትንበት ሆኖ አልፏል። شبابنا هيا إلى المعالي هيا سعدوا شوامخ الجبال شبابنا هيا إلى المعالي هيا سعدوا የእዝነት ዘመቻና አሁን የመጨረሻ የነበረን ዘመቻ በተወሰነ መልኩ ስናየው የእዝነት ዘመቻ ላይ የመጀመሪያ ዘመቻችን ሀድራ ትስስራችን ከተከፈተ በኋላ ያደረግነው የመጀመሪያ ዘመቻ ነው። እኛ ዘመቻውን ለማካሄድ ለስራው ለራሱ የመጀመሪያንን ማህበረሰቡ የመጀመሪያው ነውና አላሰብነውም። ታርጌታችን የነበረው 50,000 ብር ነበረ። መጀመሪያ 2 ቀናቶች ላይ ምንም እንቅስቃሴ ማድረግ አልቻልንም ነበር። ከዛ በኋላ ግን የተወሰኑ ስራዎችን ሰራንና ማህበረሰቡን በደንብ የማነቃቃት ስራ ተሰራ። አሚሮች በደንብ ሰሩ። ከዛም በጣም አስደንጋጭ በጣም ደስ የሚል ስሜት የሚነካ ውጤት ተገኘ። የእዝነት ታይም ላይ 10 ሀድራዎች ወይም ፈርስት ባቾች ብቻ ነበር የነበሩት። በጣም ቆንጆ ጊዜ ነበረን። ታሪክ እንደምንሰራ አምኛለሁ። እኔ በእናንተ
እኮራባችኋለሁ በሁላችሁም ሀድራዎች ስም ማለት ነው። በጣም አመሰግናለሁ ሁላችሁም። የመጨረሻው ታይም ደግሞ የመጨረሻው ወይም ደግሞ የውሃ ጉድጓድ ዘመቻ ታይም ደግሞ ረጅም ነበረ። የተጣለበት ወደ 22 አካባቢ ሀድራዎች ነበሩ እዚህ ስራ ላይ ተሳታፊ ነበሩትና ለሁሉም ሀድራዎች የተጣለባቸው የገንዘብ መጠን ነበረ። እሱን ለማሳካት ነበር በጣም ጥረት ሲያደርጉ የነበረ። በጣም ብዙ ፉክክር ነበረው እና እንደርሳለን አንደርስም የሚል እንትን ነበረ። ይሄ እናሳካዋለን ጥርጣሬ ላይ ነበሩ ብዙ ሀድራዎች እና ይሄ ነገር ይሳካል የሚል በጣም ብዙ ጥያቄ ነበረ ምናምንና በጣም ብዙ ተወጥቶ ተወርዶ ከታሰበው በላይ ደስ የሚል ውጤት ተገኝቷልና እኔ ኑሰይባ ሀድራ ነበርኩ። የመጀመሪያ የሜራስ ሀድራ ሜራ ከመሆኔ በፊት ኑሰይባ ነበርኩኝና የመጀመሪያ ዘመቻችን ነበር እዛ ያደረግነው። አንደኛው ወተን ነበር ይሄንን ያሸነፍነውና ዘመቻው እንዴት ነበረ? በጣም አዲስ ነው ለነገሮች ምናምን ነገርና ገንዘብ እየተዋጣ ትንሽ ብር ነው የሚዋጣው። ቀድመን ሄደን አይተናቸው ነበረ ሰለብሬት ለማድረግ ምናምን እንደዚህ አይነት ቦታዎች ላይ እንሄዳለንና እዛ ቦታ ላይ እዝነት የበጎ አድራጎት ድርጅት ሄደን ባየንበት ወቅት የልጆቹ ነገር ምናምን በጣም አይተነው ነበርና በጣም ፊል አድርገን የሆነ ነገር ማድረግ አለብን ብለን ነው ከዛ ስንወጣ ያወጣ ነው። የሆነ ነገር ማድረግ አለብን አለንና እዛ ላይ ተወራበት ወደዚህ መጣ። ከዛ እያንዳንዱ ሰው በቃ የሚችለውን በቃ ትንሽም ነገር ብትሆን ኮንትሪቢዩት እያደረገ ነበር። ግጥም መግጠም የሚችል ለማነሳሳት ዘመቻውን ግጥም ይገጥሙ ነበረ። የተለያዩ ነገሮች ይደረጉ ነበረ ሰውን ለማነሳሳት አባላቶች እንዲያዋጡ ለማድረግ አጠገባችን ያሉ ሰዎችን ለመጠቀምና እዛ እንደዛ ነበረ የሄደው። ትንሽ ብር ነው ያኔ እያዋጣን የነበረው። እንዳጠቃላይ 360 ምናምን ሺህ ብር አካባቢ ነው ወደ እዝነት የበጎ አድራጎት ድርጅት ድጋፍ ያደረግነው። ትንሽ ነበረ አስተሳሰባችንም በቃ ትንሽ ብር ነው ያቺን አቺቭ ማድረግ ነው። ምንም እንትን አልነበረው። ያኛውም ለሰው መድረስ ነው፣ ይሄ አሁን የውሃ ጉድጓዱም ለሰው መድረስ ነው። ነገር ግን አሁን ትልቅ ነገር ነው የሚጠበቅብን። ወደ ውሃ ጉድጓዱ ዘመቻ ስንመጣ በጣም ቢግ ነገር ውሃ ነው ለሰው የምንሰጠውና በጣም ገይር ነበረ ፊሊንጉ ምናምን ህይወት ነው ለሰው ልጅ ውሃና በዛ ስሜት ነበረ እየተንቀሳቀስን የነበረው። አቅማችንን በጣም ጠንክሮ ማይንዳችን በደንብ እንችላለን የሚለውን ነገር በእዝነት አይቶት የመጣንበት ዘመቻ። የእዝነቱ ዘመቻ ላይ ያው መጀመሪያ የገባሁበት ነው የተሳተፍኩበት ታይም ነበረ። ብዙ በደንብ ጥልቅ እውቀትም አልነበረኝም ስለ ኢፋዳ። ከዛ እዝነቱ ነው ለኔ መነሻ የነበረኝ። በጣም ደስ ይል ነበረ። ስንሰበስብ የነበረው ብር ግን ይሄ ላይክ ኮምፔር ለማድረግ አንፃር በጣም ብዙ የሚባል አይነት ሜንታሊቲ ውስጥ አልነበርንም እና ትንሽ ብርም ሲገኝ በጣም ሴሌብሬት እያደረግን ነበር። ከዛ በኋላ ግን የውሃ ዘመቻው ላይ አላህ በቃ ንያ አንዲ ፍላጎት ምንድነው አስበን የጀመርነው የሚለው ነገር ነው። ብዙ ስንሆን ህብረት ሲኖረን ደግሞ በጣም ብዙ ነገር መስራት እንደምንችል ያየንበት የነበረ ታይም ነበረ። በጣም ልዩነት ነበረው። ከውስጣችንም የሆነ አንዱን አቺቭመንታችን ከፍ እያለ መጣና ልክ የውሃው ዘመቻ ላይ ስንደርስ በደንብ ብዙ ነገሮችን አቺቭ ያደረግንበት፣ እኛ እርስ በርስ በደንብ የተዋወቅንበት፣ የተገናኘንበት፣ ብዙ ሰክሲድ ያደረግንበት ታይም ነበር። የትኛው የተሻለ ነው ሀድራ ላይ በሚለው ምንም ጥርጣሬ የለውም። የውሃ ጉድጓዱ በጣም የተሻለ ነበረ። ምክንያቱም በጣም ቤተሰባዊነት የታየበት ነው። እርስ በርስ በጣም ተግባብተን ተናበን ስንሰራ የነበረበት ነው። ሲቀጥል ደግሞ ብዙ ቦታዎች ላይ ሄደናል፣ የሰው ፊት አይተናል። እንዲሁም ደግሞ ብዙ ሰዎች ይሄንን ስራ በመስራታችን በጣም ሲገረሙ ነበር። ምን ታገኛላችሁ ከዚህ ስንባል መልሳችን አንድና አንድ ብቻ ነበረ፣ የአላህን ፊት ነበር ስንል የነበረውና ገንዘቡ በጣም ብዙ ስለነበረ ብዙ ቦታዎች ላይ ደርሰናል። ክላስ ዘግተን እስከ መሄድ ስራ እንትን ብለን እስከ መሄድ ነበረ ይሄንን ገንዘብ ለመሰብሰብ። የእዝነቱ ላይ ደግሞ አንደኛ ነገር ጊዜውም በጣም ጥቂት ነበረ፣ 2 ቀን ከግማሽ ምናምን ነበር የተሰጠን። ሲቀጥል ደግሞ ቤተሰባዊነታችንም ብዙ የተጠናከረ አልነበረም፣ እርስ በርስ ብዙ አንባባም ነበረ። ለመጀመሪያ ጊዜም ከቤተሰቦቻችን ጋር የተዋወቅ ነው የእዝነት ፕሮጀክት ላይ ነበረ በሰዓቱ ከተገኙ ሰዎች ላይና የእዝነት ፕሮጀክቱ ምንድነው የሚለየው? ቦታው ላይ ስንሄድ እዝነት ህፃናቶቹ ጋር የነበረው ፊድባክ በጣም ስሜት የሚነካ ነበርና ሁለቱ በዚህ ልክ ነበር የሚለያዩ። ቆንጆ ታይም ነበረን። ሁለቱም ላይ ጥሩ የሆነ ተሳትፎ አድርገናል እና ሁልጊዜም ደረጃ በደረጃ እየተሻለ መጥቶ አሁን ላይ
በቃ አሜዚንግ የምንለው አይነት ውጤት ነው የተገኘው እና ሁለቱም በታይማቸው በጣም ቆንጆ ነበሩ። የኢፋዳ ማህበረሰብ የሀድራ ትስስር እንደ ትስስር የመጀመሪያው ካደረገው የእዝነት ዶኔሽን ዘመቻ ጀምሮ ደረጃ በደረጃ ራሱን በማሳደግ ትላልቅ ፕሮጀክቶችን እውን ለማድረግ ውጥን ይዞ እየተንቀሳቀሰ ይገኛል። ራሱን ህጋዊ በማድረግና የመጀመሪያውን የምስረታ ጉባኤ ለዓመት ያህል በኦንላይን ሳይገናኝ ጠንካራ እምነትና ቤተሰባዊነትን ከገነቡ አባላቶቹ ጋር በደማቅ ሁኔታ ለማካሄድ ዘመቻዎች ተካሂደዋል። በዘመቻውም በተቋም ህጋዊ የሆነበትና አባላት መገናኘት በሚፈልጉበት ወቅት እንደ ቤታቸው የጋራ ጊዜ እንዲያሳልፉ የሚያስችላቸውን ቦታ እውን አድርጓል። ደምቆ ይፈካል ዛሬም በህብረታችን شبابنا هيا إلى المعالي هيا اسعدوا شوامخ الجبال شبابنا هيا إلى المعالي هيا اسعدوا شوامخ الجبال هيا اهتفوا يا معشر الرجال هيا اهتفوا يا معشر الرجال قولوا لكل الناس لا نبالي قولوا لكل الناس لا نبالي شبابنا هيا إلى المعالي هيا اسعدوا شوامخ الجبال شبابنا هيا إلى المعالي هيا اسعدوا شوامخ الجبال هيا اهتفوا يا معشر ኢፋዳ ላይ የተሰሩ ስራዎች በአላህ እገዛ ነው እየሰራን ያለ ነው። ከመጀመሪያው ቢሮ ስንከራይ ከነበረበት ታይም ጀምሮ እስካሁን ያለው ሁሌም ቢሮ የምናወራበት ነገር ነውና በአላህ እገዛ እዚህ ደርሰናል። በጣም የሚገራርሙ ስራዎች በአጭር ጊዜ ውስጥ ከተቀባይነትም አንፃር ካለን ከኛነታችንም አንፃር ከፍ ያልንበት በሁሉ ነገር ከፍ ያለ የሄደበት ነውና አልহামዱሊላህ እየተሰራ ያለውን ነገር ደግሞ ካላህ የምናገኝበት ብለን እስከጀመርነው ድረስ አላህም ያገዘን ብዙ ነገራቶችን ሰርተናል። አልহামዱሊላህ የውሃ ጉድጓዱን እኛ ከተነሳንበት 22 ውሃ ጉድጓዶች ብለን ከተነሳንበት ኢቭን አሁን ያለንበት 32ኛውን ትራንታች ያርገናል እና አሪፍ ነው። ትንሽ ከሰራን ብዙ አቺቭ ማድረግ እንደምንችል ያየንበት ነውና አልহামዱሊላህ። ኢፋዳ ውስጥ የተሰሩ ስራዎች ያው የአላህ እጅ ያለባቸው ነው የምንለው። በጣም ትንሽ ነገር አስበን በቃ ይሄ ይሳካል ምናምን ነገር ብለን አስበን አላህ ካሰብናት ትንሿ በጣም ትልቅ ነገርን ቦታው ላይ አሳክቶ ነው የሚጠብቀን። ለነገሮች አዲስ ነን፣ ኤክስፖዠሩ በጣም የለንም እንደ ድርጅትም እንደ ሀድራ ትስስሩም ቅርብ ጊዜ ነውና ብዙ ኤክስፖዝድ አልነበርንም ለነገሮችና ግን አላህ በቃ አስተካክሎት አሳምሮት ነው የምናየው። ማሻአላህ በጣም ጎበዝ አመራሮችም አሉንና እነሱ ጋም ያለው ነገር አሪፍ ነው። በጥሩ ነው የሚመሩት። ከዛ በኋላ ያሉትም አባላቶች በጣም ጠንካሮች ጎበዞች ናቸውና ትልቅ ነገር ነው የተሰራው። በጣም በጥቂት ጊዜ ግን ኡማው ጋር መድረስ መቻል፣ ለሰዎች ኢፋዳን ማስተዋወቅ፣ በዛ ልክ ደግሞ ሰዎች ላይ መድረስ ተችሏል። አልহামዱሊላህ። የመጀመሪያ ዓመት የምስረታ ጉባኤ ኢፋዳን እንደ ተቋም ከህብረተሰቡ ጋር ያስተዋወቀ፣ በአባላቱ ውስጥ ከፍተኛ ደስታን የፈጠረ፣ ዓመቱን ሙሉ መልካም ስራ የሰሩ ባለድርሻ አካላትን ድርጅቱ ያመሰገነበት፣ ለቀጣይ መልካም ስራን ለመስራት ቃል ተግባብተው ትልቅ ፕሮጀክትን ለመከወን አቅደው የተለያዩበት ሆኖም አልፏል። አልহামዱሊላህ ብዙ ነገራቶችን ሰርተናል ከዚህ በፊት በፕሮጀክት ሙቭዋን ብሎም ለዚህ ፕሮግራም የሄድነው ዘመቻ በጣም ረጅም እና አድካሚ ነበር። አልহামዱሊላህ እንዲህ ባማረ ሁኔታ ተገናኝተን ማገባደጃው ላይ ደርሰናል። ከዛም በፊት በጎደሉ አሉ ፕሮጀክት እንዲሁም ደግሞ ለእዝነት ተደርጎ የነበረው የገንዘብ ዋጮ መርሃ ግብሮች አልহামዱሊላህ በብዙ ኸይራቶች ላይ ተሰባስበናል። ስራችን ግን አያበቃም። ካሁን በኋላ ምንድነው የምንሰራው? ኢንሻአላህ ካሁን በኋላ ነው የምናደርጋቸው ብዙ ስራዎች ይኖሩናል። ዛሬ ግን አንድ ሙፋጃ ስላለኝ ነው አሁን እዚህ መድረክ ላይ ወጣሁት። ኢንሻአላህ እናደርጋለን። ቃል እንድትገቡልኝም ስለምፈልግ ነው ቃል አስገባችሁ መድረክ ላይ ወጣሁት። አንድ ስራ አለብን ካሁን በኋላ ምን ሰራው ሁላችሁ ነፍሳችሁን አዘጋጅታችሁ ኢንሻአላህ እናደርጋለን የሚል ምናልባት ካላደረግነው ዛሬ ላይ ባደረግነው ዛሬ ላይ ባደረግነው ንያ ኢንሻአላህ ግን እናደርጋለን። ባደረግነው ንያ አላህ Subhanahu Wa Ta'ala እንዳደረግነው እንዲጽፍልን እፈልጋለሁ። ኢንሻአላህ ከዚህ በፊት በፕሮጀክት በጎደሉ አንዱ ፕሮጀክት የሰራናቸውን ስራዎች አሁን ደግሞ
አስፍተን ለመስራት እየሞከርን ነውና አንድ ሀድራ በራሱ ስም አንድ የጉድጓድ ውሃ 22 ሀድራዎች አሉ ማለት 22 ሀድራዎች አሉ። ኢማኑኤል እና ተገንና አንድ ላይ አድርጌ ነው። ከዛ ውጪ ግን 22 አንድ ላይ ከነሱ ጋር 22 ከነሱ ውጪ 21 ሀድራዎች አሉ። በአጠቃላይ 22 የጉድጓድ ውሃዎችን ኢንሻአላህ እናስቆፍራለን። ታግቡ ዛሬ ቀጣይ ስራችን ነው እሱ ነው። ቀጣይ በአካል የምንገናኘው እሱኛውን ለማክበር ለማስመረቅ የምንገናኝ ይሆናል ማለት ነው። ሁላችሁም ዛሬ አዝም አድርጋችሁ ንያችሁን ውስጣችሁ አኑራችሁ እንድትሄዱ እፈልጋለሁ። ስራዎች ሲሰሩ ጉዞው ቀላል አልነበረም። የአላህን ፊት ሽቶ የሰው ፊት መቆም፣ ክብርን ዝቅ የሚያደርጉ ንግግሮችን መስማት፣ ብዙ ምሽቶችን የተጣለባቸውን አማና ከግብ ለማድረስ እንቅልፍ እስከ ማጣት፣ ፖኖችን ለመሸጥ በየመስጊዱ እስከ መንከራተት፣ መከፋት፣ ዝናብ ፀሐይ ሳይሉ ስፖንሰር ፍለጋ የተደረጉ ረጃጅም ጉዞዎች፣ ከሚጠቀሟቸው የሶሻል ሚዲያ ፕላትፎርሞች ባን እስከ መደረግ፣ ረጃጅም ሌሊቶች ጨረታና የገንዘብ ማሰባሰቢያ ዘመቻዎችን በማድረግ ለቀናት በጠንካራ ወኔ መንቀሳቀስ የኢፋዳ አሚሮችና አባላት በየዘመቻው ከሚገጥሟቸው ቻሌንጆች ከብዙ በጥቂቱ ነው። ቻሌንጅ ያደረገን ነገር የሰዎች ያለመረዳት ነገር ነው ማለት ለሰዎች ስናብራራላቸው የምሩ የውሃ ጉድጓድ ልናስቆፍር ነው ምናምን ስንላቸው እኛ በተረዳነው መልኩ ህመማቸውን መረዳት አለመቻላቸው እና ለሰዎች የምናስረዳበት መንገድ በጣም ቻሌንጅ ነበር ሲያደርገን የነበረው። ሲቀጥል ደግሞ ብዙ ቦታዎች ላይ ሄደናል ስፖንሰር ለማፈላለግ ጭራሽ ማናቃቸው ቦታዎች ላይ ሄደን ስንጠይቅ ነበርና እጅ ሰንዝሮ ገንዘብ መጠየቅ በጣም ነው የሚደብረው እና ይሄን ቻሌንጅ አይተንበታል። በጣም ከባድ ነበር። እጃችንን ዘርግተን ገንዘብ ስጡን ለዚህ ዓላማ ነው ብሎ ማስረዳት በጣም ከባድ ነው። ቻሌንጅ ሲያደርገን የነበሩ ነገራቶች የፋይናንስ ኮሚቴ ነበርኩኝ። ስፖንሰርሺፖችን የመጠየቅ አንድ ስትራቴጂ ያዝ ነው። ስፖንሰርሺፖችን ማጠያየቅና እነሱ መፈለግ ነበር። በጣም ከባድ ነበር። አንደኛው ብዙ የምንታወቅ አይነት ፖይንት ላይ አልነበርንም። በደንብ እንደዚህ አልታወቅንም ማለት እንችላለን። ያኔ ነው አዌርነስ ነው በቃ ክሬት ስናደርግ የነበረው እና እኛ ያሰብነውን ይሰጡናል ብለን አስበን የምንሄድበትን አቺቭ ምንም ልናደርግ አልቻልንም ነበር። እሱ በጣም ቻሌንጅ ሲያደርገን ነበር። መንከራተቶች ብዙ ቦታ መሄድ መምጣት መውረድ ነው ነበረውና ከልፋቱ አንፃር በደንብ ብዙ አቺቭ አላደረግንም ነበር። እሱ ቻሌንጅ ሲያደርገን ነበር እንደ ፋይናንስ ኮሚቴ። በመርሃ ግብር በኩል ያጋጠመን የነበረው ቻሌንጅ ትልቁ እንትን የፈለግናቸውን ሰዎች በፈለግንበት ሰዓት አለማግኘት ነበርና ይሁን ደግሞ በጣም ውስጣችን ላይ ከባድ ነገር ፈጥሮብን ነበር። ዋና አሚራችን ይለን ነበር ለሄር ነው ይል ነበርና እውነትም ለሄር ነው። ምክንያቱም ኢፋዳ ውስጥ በጣም ወርቅ የሆኑ ልጆች ያሉ በጣም አቅማቸውን ያላወቅናቸው ግን ትልልቅ አቅም ያላቸው ልጆች አሉና እነሱን እንድንጠቀም መንገድ ከፍቶልናልና አልহামዱሊላህ በጣም ጥሩ የሆነ ፕሮግራም ነበር የነበረው። መድረክ ላይ የነበራቸው ፐርፎርማንስ ህዝቡ አይቶ የፈረደው የመሰከረላቸው ነበርና አልহামዱሊላህ የሆነ በር ሲዘጋብን አላህ የሆነ በር አበጅቶልን ነውና ደስተኞች ነን። ቻሌንጁን አልፈነዋል በዚህ መንገድ። በኢትዮጵያ ገጠራማ አካባቢዎች ላይ ያለውን የውሃ እጥረት ለመቅረፍ በሚደረገው ሙከራ ውስጥ የማህበረሰቡ ችግሮችን መረዳት በተለያዩ ለመኖር ወሳኝ በሆኑ መደለያዎች ከእስልምና የሚወጡ ቤተሰቦችን ረጃጅም ርቀት እየተጓዙ ውሃ ለመቅዳት ሲሉ አካላዊና ስነልቦናዊ ቀውሶችን የሚያስተናግዱ እህቶችን ከመታደግ እንዲሁም የእናቶችን ድካም ከማስቀረት አንጻር ብዙ ችግሮችን ያስቀራል ተብሎ የሚታሰብና ለማህበረሰቡ ማቀባበል ለህሊና እርካታን የሚያጎናጽፍ ትልቅ ስራም እየሰራ ይገኛል። የትናቱ በስሜት ማበብ ንጋትን ሸሽቶ ጽልመት ማባበል ጉራጌ ዞን ጉመር ወረዳ ሄደን ነበርና እኔ ጉራጌ ክልል ላይ እንደዚህ ጉራጌ ዞን ላይ እንደዚህ አይነት ነገር ያጋጥማል ብዬ አላሰብኩም። ማለት እንደዚህ በዚህ ልክ የውሃ ችግር ይኖራል ምናምን የሚለው ነገር አላሰብኩትምና ስንሄድ ትልልቅ ሰዎች ናቸው ቁጭ ብለው ምናምን ፀሐይ ላይ ነው ቁጭ ብለው እየጠበቁ ነበር። ከዛ ስንሄድ ቆሎ ቡና ምናምን አፍልተው ነበር ሲሰጡን የነበረው። ከዛ ፊታቸው ላይ በጣም የደስታ ምልክት አለ። የሆነ በጣም ከትልቅ ችግር እንደሆነ እንደ አዳኝ አይነት ነገር ነው ያዩን የነበረውና
ሄደን አየን። የሆነ አንድ ጉድጓድ ከዚህ በፊት ተቆፍሮ ውሃ ወጥቷል፣ ግን የመደርመስ ችግር ነበረበትና እሱ ቆሞ ሌላ ጉድጓድ ነበር የተቆፈረው እና አንዱ ምንድን ያለን ይሄ እኮ ሊደፈን ነበር ኦሬዲ መደርመስ ስለሆነ ሊደፈን ሲል በቆርቆሮ እንሸፍነዋለን። ለምን ያም ያልቅብን ይመስለናል፣ ይሄ ማንደፍ ነው ያም ያልቅብን ይመስለናልና በዚህ ልክ ነበር የተሸገር ነው ምናምን ብሎናል። የሚገርመው ደግሞ እዛ ላይ አንድ ትልቅ ሰውዬ ናቸው ሙስሊም ናቸውና ዱዓ እያደረጉልን መጨረሻ ላይ እግዚአብሔር ይስጥልን ምናምን አሉ። ከዛ ኧረ እኛ ሙስሊም ነን ምናምን ስንላቸው ገርሟቸዋል። በቃ ጭራሽ ሙስሊም አልመሰልናቸውም። ውሃው በጠጣው ሰዓት እኮ አጅር ሁሉ የእናንተ ነው። አጅር አለው። እንደ ውሃ እኮ ከባድ ነገር የለም። ባየ ሀጃችሁ የቸገረው በሙሉ የሚረዳ ሰው ያርጋል። አላህ ከእናንተ ይሁን። ፈጣሪም ያግዛል። አፍያችሁ ታፍያችሁ ሚኑ አላህ እሺ ይበለ እሺ ይበለ እሺ ይበለ። ደግሞ የረገጣችሁ ቦታ በሙሉ የቸገረው የሚረዳ ሰው ያርጋል። በኔ የጎደለ እግዚአብሔር ይሙላል። አላህ ይሙላል። አልሐምዱሊላህ ረብል ዓለሚን። ምክንያቱም ስንመጣ ራሱ እያየን የነበረው ነገር ነበረ። መንገዱ የካቶሊክ የሰራው ትምህርት ቤቱ የምናየው በካቶሊክ ጤና ጣቢያውን ስናየው ካቶሊክ እንዲህ ምንድን ነው እያልን እያወራን ነበር። በዚህ ከዚህ ገብተው እየሰሩ ነው፣ እኛ ምን ሆነን ነው ያለውና ስናያቸው አብዛኛውን ሙሉ ማለት ይችላል ሙስሊም ማህበረሰብ ነው ያለው። በጣም ብዙ ቦታ ሄደው የሚቀዱት ዛን ቀን ሳይሆን እንዴ ጉራጌ ክልል ላይ አላሁ አክበር ነው ያስባለን። በጣም የገረመኝ እሱ ነው። ከጅብ ጋር ያላቸው ነገር ብዙ ነገሮች ነግረውናል ምናምን እና በጣም ነበር የሚያሳዝኑት። ደስ የሚል ማህበረሰብ ነው። ይሄ አቀባበል ምናምን በቃ ደስ ይላል፣ ይበል የሚያስብለው ነው። ሁሌ እኛ እንድንሰራ ተነሳሽነት እንዲኖረን የሚያደርግ አቀባበል ነው። ደስ ይል ነበር የነበረው አቀባበል። አልሐምዱሊላህ ያን መንገድ በጣም ጥሩ መንገድ ነበረ። ከዛ ተመልሰን ወደ አበሹጃ የሚባል ቦታ በጣም ሩቅ ነው ወላሂ መንገዱ። ሜቢ ቪዲዮ ላይ በደንብ መታየት አልቻለም። በጣም ያስፈራ ነበርና የዛው አካባቢ ሰው ነው እንትኑ ይዞን እየሄደ የነበረው። ከዛ በጣም ቅርብ እንደሆነ ነው የሚነግረን። በመኪና ነው ምናምን ግን እዚህ ጋር ነው ምናምን እያለ ሰውየው በጣም ሩቅ መንገድ ነው የወሰደን በጣም። ከዛ ሄድን፣ ሩቅ ነው ወንዝ ምናምን አጋጠመን። ችግር የለውም ባጃጅ ይገባዋል ምናምን። ወንዝ ነው በመኪና የተሻገር ነው ማለት ደርሰን ምናምን አሁንም ቅርብ ነው ምናምን ይለናል። መኪና ይገባዋል ምናምን አይገባውም። ቦታው በጣም ያንዳረድራል። ሜቢ ቲክቶክ ላይ ታይቷል። በቃ ይሄ በጣም ነው የሚያንዳረድረው ቦታው። ለሰው እንኳን ሀቂቃ ከባድ ነው። ከዛ ሹፌራችን ከዛ በላይ መሄድ እንደማይችል ነገረን ነው። በእግር ነው ወደ ውስጥ የገባ ነው። ወደ አበሹጃ ወደሚባለው መስጂድ ምናምን ወደዛ ይሄድ ነው። شبابنا هيا إلى المعالي هيا اسعدوا شوامخ በቃ ጉጉታቸው እነሱ ውሃው እንዲቆፈርላቸው ከማሰብ በቃ በጣም የማይገባው ቦታ ነው ሀቂቃ የገባ ነው። በቃ በእግር ራሱ ሩቅ ተጉዘናል። ከዛ በኋላ መኪናው ካደረሰን በኋላና እዛ ጋም ያለው ነገር በጣም ደስ ይላል። አቀባበላቸው በጣም ደስ ይል ነበረ። ጉጉታቸው ሰው በዚህን ያህል ተቸግሯል የሚለውን ያየነው እዛ ጉራጌ ክልል ነው። የሰው አቀባበል እንዴት ነበረ የሚለው በጣም ደስ የሚል አቀባበል ነው። በሁሉም ቦታ እስካሁን በሄድንባቸው ቦታዎች በጣም ደስ የሚል አቀባበል ነው ያጋጠመን። በተለይ ሀረማያ ላይ የነበረው እዛ አካባቢ በጣም የውሃ ችግር ስላለ የነበራቸው አቀባበል እንዴት ነው? ገና ሳንመጣ ተሰብስበው ቁጭ ብለው ነበር ሲጠብቁን የነበረው። ጀሪካናቸውን ይዘው ምናምን ነበር ያየነውና ከህፃናቶቹ ጀምሮ የነበራቸው ደስታ፣ ፈገግታ፣ የሆነ አቀባበላቸው በጣም ደስ የሚላል። ከጉራጌ ክልል ተመለስን። ከዛ በኋላ ወደ ሀረማያ ተጓዝን። ሀረማያ ላይም እንደዚሁ በጣም ደስ የሚል እኛ ለማስመረቅም ሄደን ነበር፣ ሳይቶችንም ለማየት ሄደን ነበርና የመጀመሪያው ቀን ማሻአላህ ጥሩ ነበር። ሄደን እንትን ይሄ ውሃው የተቆፈረበት ሀድረተል አዲያት ነበር መጀመሪያ ያየነውና ገና ከመድረሳችን በፊት ድምጾች ይሰሙን ነበር እያወደሱ የሚቆፍረውን ሰው በእነሱ ቋንቋ ነውና በጣም የሆነ በቃ የሆነ ሴሌብሬት እያደረጉ ነው ያገኘናቸው። ደረስን እዛ ጋር ምናምን በቃ በእልልታ ነው የተቀበሉን። ገና ቦታው ላይ ውሃ ያለበት ጉድጓዱ ላይ አልደረስንም፣ ግን በቃ በጣም ሴሌብሬት እያደረጉ በጣም ደስ ብሏቸው ረመዳንም እየተቃረበ የነበረበት ወቅት ነበርና በቃ በጣም ደስ በሚል ሁኔታ ተቀበሉን፣ አገኘናቸው። ለምን ውሃው
ወጥቷል። በቃ ውሃውን ሲያዩ ያላቸው ደስታ ህፃናቶቹ ለምን በቃ ረመዳናችንን መጾም እንችላለን አሁን በቃ በጣም ግራ ገብታቸው ነበር። በጣም ሩቅ ነበር ሄደው የሚያመጡት ምናምን በጣም ደስ ይላል ሐቂቃ። ትንሽ ነገር ኮንትሪቢዩት የሆነ አንድ ሰው የሆነ ቦታ ላይ ተዝናንቶ ምናምን የሚያጠፋው ብር እዛ ቦታ ትልቅ ነገር መስራት እንደሚችል ያየንበት ነው። ፊሊንጋቸው ቤተሰቦች ያሉት በሙሉ በቃ የሚደረግልን ዱዓ ቪዲዮ ላይ ካያችሁት እስከምንመለስ ይሄ ደርሰን ቦታውን ረግጠን ተመልሰን ባጃጃችን ውስጥ እስከምንገባ ድረስ ዱዓ ሲደረግልን ነበር። ሄደን ሐቂቃ በቃ ከሩቅ ሆነው ዱዓ ሲያደርጉልን ነበርና ያ አላህ በጣም ደስ የሚል ፊሊንግ ነበረው። በተመሳሳይ ሙዕተሲሙንም ጋር እንደዚህ አይነት ነገር ነው ያጋጠመን። በጣም ደስ ይላል። ዱዓ ያደረጉልን በጣም ሰለብሬት ያደረጉ ህፃናት ከዚህ በኋላ በቃ ላይፋቸው እንደተስተካከለ አድርገው ነበረ ኤክስፕሌን ሲያደርጉት የነበረው። ደስ ይል ነበር እዛም ያለፈው ነገር። የኢፋዳ ማህበረሰብ የሀድራ ትስስር ከፍተኛ የስራ ባለድርሻ አካላትም ቢሆኑ የውሃ ጉድጓድ ፕሮጀክት ስራዎችን ለማስጀመር እንዲሁም የተሰሩ ስራዎችን ለመጎብኘት ማህበረሰቡ የጣለባቸውን አዳራ ለመወጣት ወደ መስክ በሚሄዱበት ወቅት ከሞቀ ቤታቸው በሌሊት በመውጣት የአየር ሁኔታቸው ከለመዱት ፍጹም የተለዩ አካባቢዎች ላይ በመገኘት አስቸጋሪና ረጃጅም ርቀት ጉዞዎችን በማድረግ መራብና መጠማት ሳይበግራቸው የፕሮጀክት ተስፋ አስቆራጭነትና ለመሳካት ተቋቁሞ የተነሱበትን ዓላማ ከግብ ለማድረስ በቆራጥነት እየተንቀሳቀሱ ይገኛሉ። በስሜት ማበድ ንጋትን ሸሽቶ ጽልመት ማበድ በብርሃን ፍጥነት ሲሮጡ ማቀድ አንዱን ላይ እኛ ጋር ካጋጠመን ቻሌንጅ ብዙ ቦታዎች ላይ ሄደን እንዳየነው ረሃብ ምናምን ኖርማል ነው፣ ችግር የለውም። እሱን ያለ ነገር ነው። ግን አንድ አጋጣሚ ነበር ጅማ ስንሄድ እስካሁን ማይረሰኝ ምንድነው፣ ከዚህ ስንሄድ ጠዋት በሌሊት ነበር የወጣነውና በታታው በሱ ነበር የሆነ ወንበሩ ምናምንም ስናየው እስኪ ያን የሚያክል ርቀት መንገድ እንሄዳለን ምናምን ብለን ቁጭ ብለን እያወራን ወርዳችን እየቀራ ምናምን ነበር ይሄድ ነው። ፀሐዩ አዛ ነው። የዛን ቀን ስንሄድ ኦኬ ሄድንና ሶኮሩ ላይ ነበር መጀመሪያ አወርደን ከዛ ወደ ጅማ ምን ሄደው ሶኮሩ ላይ ከዚህ በፊት የተቆፈረ 2015 ላይ የተቆፈረ የውሃ ጉድጓድ ምን ላይ እንዳለ ለማየት ማለት ነው በጎደሉ አሉ። ከዛ እሱን አይተን በጣም አሪፍ ነበር። በጣም በጥሩ ሁኔታ አገልግሎት እየሰጠ ነው። ከመስጂድ አጠገብ ነው። መስጂዱም ሰው እየመጣ ይሰግድበታል ምናምንና በጣም ደስ ብሎን ምናምን የመጣነውን ፀሐዩን ረስተነው ደስ ብሎን ወደ ጅማ ጉዞ ፍለጋ መኪና ፍለጋ ወጣን። ከብዙ ቆይታ በኋላ ነው የዛኔ ዶልፊን አልነበረም አገኘን። ባዶ ነበር መኪናው። እኛ ጋር ሲመጣ ባዶ ነበር መኪናው። ከኋላ አራት ነበርን፣ አንድ ሴት 3 ወንዶች ነበርን። ሄደን ተቀምጠን ትንሽ የዛ ሰዓት ላይ አሚራችን አሞት ነበረ። ከዛ እየተጓዝን የሆነ ሰዓት ላይ የሆነች ከሶኮሩ ትንሽ ወጣ እንዳለን የሆነ የንግድ አካባቢ ነው። ሰው መግባት ጀመረ ዶልፊን ውስጥ ጢም አለ። ሀታ 3 ሰው የሚቀመጥበት ቦታ ላይ እንዲያስቀምጡ 6 ሰው ነው የሚደረድሩትና ምንድነው ምናምን አለው። እንዴ አይ ካልፈለጋችሁ ወረዱ ማል ወራይ ወረዱ አለ። እንዴ ለምን ነው የምንወርደው ምናምን ብለን እዛ ጋር ክርክር ስንወርድ ካልሆነ ክፈሉ ካልሆነ ወረዱ። 6 ሰው ነው የዶልፊን እንትን ነው። ከፊት ላይ 6 ሰው ምናምን ነው። እንዴ ጥቅ አድርጎ ነው የሚጭነው። በዛ ላይ እቃ ከላይ በጣም የነጋዴዎች ስለሆነ እቃ በጣም ይጫነውና ይሄ ነገር አረ እንዴት ነው እያልን ነበር። ደግሞ እየጨለመም ስለነበረ የፈራነው ደረሰ። እየሄድን መሀል ላይ ጨለመና ይታይ ምንም በጣም ነው የሚነዳው። ሀታ ባላንስ አይኖረውም መኪናው ማለት ነው። ወላሂ እዛ ሰዓት ላይ እንዴት ነው እኔ እንኳን አልፈራውም፣ ግን ጓደኞች ከጎኔ ነበር። ሻሃዳ አረ ላ ኢላሀ ኢለላህ አረ ሻሃዳን እስቲግፋር እናድርግ እየተባባልን ነው የገባ ነው። በጣም የሚያስጠላ አነዳድ ነው የሚነዳው ሹፌሩ። በዛ ላይ ባላንስ አልነበረ መኪናው፣ ጨለማ ነው። በጣም ነበር የሚያስደነግጠው። እንዲ እንውረድ እንዲ ምናምን እና ሻሃዳ ሀታ በስነ ስርዓት ሻሃዳ እያዘን ነበር የገባ ነው። ልክ ሲቆም መኪናው አላህ አክበር የተሰማን እረፍት አልሐምዱሊላህ ነው ያለው። ከዛ በኋላ ነው በቃ ሴፍ የሆኑ የትራንስፖርት እንትኖች መጠቀም የጀመረው። በጣም ከባድ ነበረ። ሴትም ነበረች የነበረው ስሜት ያው ወንድ እንኳን እንቋቋመዋለን ምናምን፣ ሴቷ ግን እሷም በጣም ከባድ እንትን ውስጥ ነበረችና እሷ አይረሳም። እኔ በህይወቴ ነው ማረሰው እንደዚህ አይነት አጋጣሚ አጋጥሞኝ ያውቅ የሞት ሸረት የሆነ ማለት። ከዛ ደግሞ
ወደ አስፈሪ ፓርት ስንመጣ እንትን ነው ሀረማያ ከዚህ በፊት ወደ ቀጣይ የሚቆፈሩትን ጉድጓዶች ምናምን ለማየት ሄደን ነበርና ወላሂ ከ2 ሰዓት እስከ 3 ሰዓት ምናምን ይሆናል መንገዱ። በባጃጅ ነው ሄድነው ረጅም ሰዓት። እኔ እንደዚህ አይነት መንገድ አይቻልም። የትም ቦታ ከሄድንበት አላቅም ቢከነ ኢብሮ ሰኮሩ ምናምን ትንሽ የኛ ይሻል ይሆናል ግን በጣም ከባድ መንገድ ነበር። በጣም ፀሐይ ነው፣ ቅጥር ያለ ፀሐይ ነው ሊትራሊ። ከዛ በኋላ በቃ መንገዱ በጣም ሩቅ ነው። ከ2 እስከ 3 ሰዓት ተጉዘናል። መንገዱ ላይ በጣም ያንገጨግጫል። ባጃጁ አቧራ ነው፣ ፀሐይ ነው። በቃ ምንም የሚገለጽ አይነት ሾር አይደለም እዛ የነበረው። የሆነ ቦታውን ስናይ የሆነ ቀልባችን መለስ የሚለው ድካሙ ምናምን ረገብ የሚለው ቦታውን ስናይ የሰዎቹን ፊት ስናይ ምናምን ነገር ነበር። ከዛ ሄድን እዛም ያን 3 ሰዓት ምናምን ተጉዘን ግን ያየነው የአልሞርሰሊን ሀድራ ነበር ነው። በእግራችን ሁላ ሐቂቃ ባጃጅ አቁመን በጣም ረጅም ርቀት ነው የተጓዝነው። የሆነ በጣም ቀጭን መንገድ ነው፣ ሰው የለም። የሆነ ወላሂ ያስፈራል። በቃ ያለነው እኛ ፕሮጀክት ማናጀራችን ከአንድ ሰው ጋር ነበረ። የዛ አካባቢ 2 ሰው ነው ያየነው። በቃ አካባቢው ላይ ሰው የለም። ማሳዎች ምናምን ናቸው፣ ጭራሽ ሰው የለም። ያስፈራል። በቃ ቦታው በጣም ነበር የሚያስፈራው። ቀንም ሆኖ ነው የምላችሁ በጣም ይከባድ ነበረ መንገዱ። ደርሰን ግን የሆነ ሌላ ቦታ ላይ ልባችን እርፍ የሚለው ስናያቸው ነበር ሰዎቹ። በጣም በቃ ደስታቸውን ስናይ ነበር የምንረጋጋው። ቦታው ላይ ግን ስናይ ፕሮጀክት ፌል ያደረገብን ፕሮጀክት የአልሞርሰሊን ፕሮጀክት እዛ ነበርና አልጠበቅንም፣ ደነገጥን። አልሞርሰሊንን ጉድጓድ አይተን እየተመለስን ነበር ግን ያልጠበቅነው ነገር ነው የገጠመን። ሳምቲንግ የሆነ ቁፋሮ የተጀመረለት የነበረ ኢቭን ሲሚንቶ ምናምን የነበረ የተጠቀሙት የነበረ ነገር ደርቆባቸው ምናምን እሱን እንደ አዲስ እዛ ላይ እንደገና እንድንቆፈርላቸው ምናምን ነበር የፈለጉት። እኛ ደግሞ ሙሉ በሙሉ አዲስ ጉድጓድ ነው ፈንድ ለማድረግ አልሞርሰሊኖችም የታገላችሁት። ሰው እዚህ ጋር የነበረው የአልሞርሰሊን ጉድጓድ ቁፋሮ ሙሉ በሙሉ ካንሰል ተደርጎ አዲስ ሌላ ቦታ እንዲተኩልን ተነጋግረን እየተመለሰን ያለ ነው። ይሄን ይመስላል ያለው ሁኔታ። ሚራስ ሀድራ ወደሚቆፈርበት እየሄድን ነበርና በቃ ያንን መንገድ ደገም ነው ማለት ነው። በቃ ያንን ፀሐይ ያው ረሃብ ኖርማል ነው ብለን ሊብሮ በቃ ሩቅ ነው በጣም ምንም ነገር የለም። በቃ ምንም ነገር የለም። እንደውም የሆነ እሸት ተሰጥቶን ነበር እዛ እሱን እየበላን ምናምን ተጓዝን። በጣም ረጅም ነው። እኔ ተቸገርነው ወላሂ በጣም ከባድ መንገድ ነው እስካሁን ካየናቸው። እኔ ጉራጌ ክልልም ካየሁት ምናምን ይሄኛው በጣም ከባድ ይመስለኛል። አይገስ ሌሎቹን ካዩት ይሄኛው በጣም ረጅምና በጣም ሩቅ ይመስለኛል። ከዛ እዛ ደርሰን በቃ ሚራስ እንኳን አሪፍ የሆነ በቃ ቀናችን አምሮ እንወጣለን። የሆነ ደህና ነገር አይተን የተቆፈረ ነገር ምናምን አይተን የራሳችን የሆነ ጉድጓድ ነበር የጠበቅነው። ስንሄድ ያንን አልሞርሰሊን ላይ የተደገመው የአልሞርሰሊን እንትን አልነበረም። ኦልሬዲ ሜንቴን የሚደረግ ጉድጓድ ነበር የነበረው። የኛ ደግሞ የሚራስ ሀድራው ገና ሌሎች ተቆፍረውት የተቆመና የኛ ነው ብሎ ለማሰብ ከባድ። በእኛ ስፖንሰር የተደረገ ነው በእኛ ፈንድ የተደረገ ነው ብሎ ለማሰብ የማይሆን አይነት ነገር ገጠመን ማለት ነው። በቃ ቀልባችን ወላሂ በቃ ያን ሰዓት ደከመን። እስከዛ ሰዓት ምናምን ሰው ኢነርጂም ነበረው ምናምን። ከአልሞርሰሊን ስንመለስ ትንሽ ኢነርጂው ቀንሶ ነበር። ከዛ በኋላ ሞትን በቃ የሆነ የለም አይተነውም ልባችን የተረጋጋበት ነገር የለም ምናምን። በጣም ቀልባችን ተሰበረ። ከዛ በኋላ በቃ ተመለስን ማለት ነው። ያንን ደግሞ ከከተማውንም ወደዛ ለመሄድ ያንን ርቀት ደገም ነው ማለት ነው። በጣም ረጅም ነው። 3 ሰዓት በእርግጠኝነት ከ2 ሰዓት እስከ 3 ሰዓት የሚሆን ርቀት ነው የተጓዝነው። አልሐምዱሊላህ ደስ በሚል ሁኔታ አለፉ። ይሄንን ይመስላል። ባልሄድ የሚያስብል እንትን ያው የሰዎቹን ደስታ ስታይ ደስ ይላል። ግን የጅማው እንዳለ ሆኖ ሀረማያ ላይ ጉድጓድ የሚቆፈርበትን ቦታ ለማየት ሄደን ነበርና በባጃጅ ነው ትሄዳላችሁ የተባልነው። ፀሐዩ በጣም ከባድ ነው። ሀታ ግንባራችን ምንም ቆዳችን እንዲተላላጠ ነበር። እንደዚህ ወላሂ ተነስቶ ነበር እንደዚህና በጣም ባጃጇ እንዴት ነው መንገዱ አዛ ነውና ባጃጇ እየሄድን እንዴት ወርቃለች። ዳር ላይ ያለ ሰው በእግሩ ነው የሚመልሰው ነገሩን ማለት በእግሩ እንዲያረጋ እንዴ በጣም ሲያስጠላ። በቃ እንዴት ነው ምንድነው በቃ ባናየው ሁላ የሚያስብል አጋጣሚ ነበረ። ረጅም መንገድ ነው። እዛ አነዳዳቸው ደግሞ ይለያል ማለት ይለያል። ደስ የሚል አነዳድ ነው የሚነዱት እና እንዲህ ነገር በውስጣችሁ ወስጥሽ ምናምን
ቢቀርስ እንዴ ምናምን የሚያስብል አጋጣሚ አለ። ግን እዛ ሄዶ ሰውም ስታዩ ምናምን በቃ ደስታው ያስረሳል። ለኸይራችን በማለዳ ሰንቅ ሸባብና እንድንቆም ካርሹ ጥላ በራህመቱ በቆይታዬ ውስጥ የገጠመኝ አዝናኝ ገጠመኝ የአካል ሀድራ የመጀመሪያ ዓመት የምስረታ ጉባኤያችንን ለማካሄድ ወይም ደግሞ የአካል ሀድራ ለማዘጋጀት ኮሚቴዎች ተዋቅረው ነበርና ከነዛ ኮሚቴዎች ውስጥ ደግሞ ሎጂስቲክ ኮሚቴ ነበር። ሎጂስቲክ ኮሚቴ አባል ነበርኩኝና ስራዎችን ስንሰራ በጣም ብዙ ቦታዎች እንሄዳለን፣ እንንቀሳቀሳለን፣ ሆቴሎችን እናያለን፣ ሰዎችን እናናግራለን ምናምንና ብዙ ጊዜ ሆቴሎችን ለማየት በምንሄድበት ጊዜ ረጃጅም መንገዶችን በእግራችን የምንሄድበት እንዲሁም ደግሞ ቦታዎችን በደንብ ከሄድን በኋላ እንዳይምታቱብን በካሜራ ቀርጸን የምንይዝባቸው ምናምን ታይሞች ነበሩና በሆነ አጋጣሚ ሄደን ሆቴል እያየን ነበርና ካልተሳሳትኩኝ ኢንተርኮንቲኔንታል ሆቴል እያየን ነበር አዳራሽና ፕሮግራም ነበራቸው። የሚያስጎበኘን ሰው እንዳጋጣሚ ሆኖ አልነበረም። እኛ በራሳችን ነበር ለማየት እየሞከርን የነበረው እና አዳራሹ ዲኮር እየተደረገ ነበርና እኔ ሀሳቤ እንዳለ ያለው ቤቱን በካሜራ ቀርጬ ይዤ መሄድ ነው። በጣም ቆንጆ ነበር። በጣም ቆንጆ የሆነ እይታ ነበረው ምናምንና ሁሉንም ጥሩ አድርጌ ይዤ ለማውጣት ነበር ሀሳቤ እና መሬት ላይ የተደረጉ የዲኮር መስሪያ ብረቶችን አላየኋቸው። ስራመድ አንዱን ቅባት መጥቶኝ እንድፍት ብያለሁኝና እሱ ማረሳው አዝናኝ አጋጣሚ ነበርና መነሳት አልቻልኩም። ቁጭ ብዬ በደንብ እየሳኩ ነበር። አቲካ አብራኝ ነበረች። ማለቄን አላመነችም እና ምን ሆነሽ ነው እያየች ነበር። እሱ አንድ አጋጣሚ ነው። ከዛ በተጨማሪ ደግሞ ዝናብ ኢክራም ሜቢ ካላነሳቸው አላውቅም። ኢክራምና መሐመድ አንድ ላይ እንደዚህ ሆቴል ለማየት በጣም ብዙ ጊዜ በተደጋጋሚ እንወጣለን እንዳልኳችሁና እነዛን ታይም ዝናብ በደንብ ቅጥቅጥ አድርጓቸው የተመለሱበት ታይም ነበረ። ከዛ ውጭ ባዶ እግር የምንሄድበት ታይም ነበር ምናምን ነገርና ብዙ አዝናኝ ገጠመኞች ነበሩን ያን ታይም ላይ። አልሐምዱሊላህ ቆንጆ ነው። ሁሉም ነገሮች አልፈዋል፣ መጨረሻ ተስተካክሎ አልፈዋል። አልሐምዱሊላህ ያ አካል ሀድራ ለማዘጋጀት እንዲሁም ደግሞ ለቢሮ ማቋቋሚያ ዘመቻ በተደረገበትም ወቅት እንደዚሁ በቃ በጣም ከባድ ሌሊቶችን ነበር የምናሳልፈው። የራሴ ሀድራ ነበረኝ፣ አሚራ ሆኜ ነበርና በጣም ከባድ ሌሊቶችን ነው ያሳለፍነው። ሀቂቃ እኔ ቃል ነበር ጨረታ ይኖረን ነበረ ብዙ ጊዜ እንትን ላይ ቲሜ ላይ ምናምን ልጆቹን በቲም ምናምን ከፋፍያቸው ነበር ነው ጨረታዎች ምናምን ይኖሩናል። ጨረታ ስናዘጋጅ ሁሌ ማታ ጨረታ አለ። ከዛ አጫርተን ምናምን የሆነ ቲም አሸንፎ ተኝቻለሁኝ። እኔ ጉንፋን ይዞኛል በጣም። ከዛ ሌሊት እየተኛው ምናምን አልነበረም ያን ሰሞን በቃ ከዘመሻውም ጋር ምናምን ተኝቼ ለካ አጫርታለሁ በእንቅልፍ ያላቅም ማለት ወላይ በቃ አጫርታለሁ። ማዘር ናት የምትቀሰቅሰኝ ምናምንና እንደታመምኩኝ ነው ማዘር የገባት ማለት በጣም ትኩሳት አለኝ፣ ጉንፋን ምናምን ነገር አሞኛል። በቃ አላሁ አክበር ተክቢር አንዋር ቲም አሸንፋለሁ እንላለሁ እኔ ማለት ነው። በቃ በእንቅልፍ ልቤ ነው ሁሉ ነገር የሚሆነው። በጣም ስለምንጓጓ ምናምን በቃ እንደዚህ አይነት ብዙ ሌሊቶች ነው ያለፉት። እኔ ብቻ አይደለሁም ሜምበሮቼ ጋር ጭምር በቃ የሆነ አብሶ ይሄ የማጫረቱ በጣም ይለይ ነበረ። በመጨረሻም ከፉአድ ሙና ብዕርን ተውሰን ስብስባችንን እንዲወድልን መልካም ስራችንን እንዲቀበለን ለምነን ምስጋና እናደርሳለን። ምስጋና የእስልምናን ብርሃን ለፈጠረ፣ ከመሳሳት በኋላ መጸጸትን፣ ከቁጣ በፊት እዝነትን ላስቀደመ፣ የጸጋው ብዛት ቁጥርን ላደከመ፣ የአምልኮና የምስጋና ጎርፍ ልኩ ላልቀረበ፣ የምድርን ብርሃን የሰው ልጆችን አይነታ መልእክተኛ አድርጎ ለላከ፣ ለዓለማቱ አምላክ በአንድነት ውስጥ ሶስትነት ለሌለበት፣ በፈጣሪነት ውስጥ ፍጡርነት ለማይታይበት፣ ለጭንቅ ሁሉ መሸሻ፣ ለንግስና ሁሉ ባለቤት ለዓለማቱ ጌታ አላህ የተገባ ይሁን። هيا اهتفوا يا معشر الرجال قولوا لكل الناس لا نبالي